እንግዲህ ሀይሚ ሳታስበው ግጥም አድርጎ ሳማት። ምንም ነገር ሳታስበው ብሩኬ መጀመሪያ ቱፋ በላ። በአረብኛ ቱፋ ነው የሚባለው። በኢትዮጵያ ምንድን ነው የሚባለው? እንደዛ ነው እንደ እሱ በላላችሁ። ከዛ ፍሩት ማለት ነው። ከዛ በኋላ ውሃው ጠጣና ግጥም አድርጎ ከዛ አንገቷ ግጥም አድርጎ አይስማትም። ጉድ እኮ ነው። ወይ ጉድ! ደነገጠች፣ አፈረች፣ ቆመች እላቸዋለሁ። ከዛ እንዴት እንደዘገነናት እላቸዋለሁ። በቃ ድንግጥ ነው ያለችው። አሰላም አለይኩም ወራህመቱላሂ ወበረካቱ። የቻና ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዙ ትርፍርፍ ይበልልኝ። ሰላም ሰላም ክርስቲያኖቼ እንዴት ናችሁ? ባላችሁበት አላህ ይጠብቅልን። ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር በማድረግ ቤተሰብ ሁኑ ተቀላቀሉ። ቤተሰብ የሆናችሁ ሼር ላይክ በማድረግ አበረታቱ። ሀገራችን ሰላም፣ ደስታ፣ ፍቅር፣ አንድነት ያምጣልን። ወጥቶ ከሚያስቀን ነገር አላህ ይጠብቀን እላችኋለሁ። ቤተሰቦቼ ዛሬ በአዲስ እንግዲህ ዘና ፈታ የሚያደርግ ትምህርት የሚሆን ይዤላችሁ መጥቻለሁ ማለት ነው። በእናንተ ብቻ የሚጠበቀው ቪዲዮ እስከ መጨረሻ አይታችሁ ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡ ማለት ነው። እኔም ደግሞ ያለው ሀሳብ አስተያየት ስለው አቀርብላችኋለሁ ማለት ነው። እንግዲህ ዛሬ ይዤላችሁ የመጣሁት ሀይሚና ብሩኬ ማለት ነው። ሀይሚዬ ብሩኬ እንግዲህ በዚህ ሰሞን ጤነኛ እንዳልሆኑ ሁለቱም ውስጣቸው እንደተጎዳ አይታችኋል ማለት ነው። ሀይሚ እንግዲህ እስካሁን በፍቅር እንግዲህ ውስጧን እንደተጎዳ ብሩኬም እንደተጎዳ አውቃቸው በመሃላቸው ማን ገብተው ነው ይሄስ ነገር እየተፈጠረው የሚባለው ነገር ካለ አምሳለ ማለት ነው። አምሳለ እርጉዝ ነኝ የብሩኬ ልጅ ነው የተሸከምኩት ብላ እንግዲህ ቤቱን መጣ በጥብጣው ነበረ አምሳለ ማለት ነው። ሀይሚ ግን ብሩኬ ከኋላ ምን እንዲሆን ምን እንዲያደርግ ያለ አይመስላትም ነበረ። በጣም ታምኖ ነበረ ማለት ነው። ብሩኬ እንደዚህ አይነት ያደርጋል ብሎ እንኳን ሀይሚም ተመልካች ሰውም ማንም ሰው አያምንም ነበረ ማለት ነው። ግን ብሩኬ አላመነበትም። ልጁ የኔ አይደለም ብለዋል። አምሳለ ግን ያንተ ነው ተገናኝተናል ብዙ ጊዜ ከእኔ ጋር ብዙ ጊዜ አሳልፈሃል ብላ እንግዲህ ግግም ብላለች። ልጁ ያንተ ነው ብለዋለች። በሱ የመጣ እንግዲህ ሀይሚና ብሩኬ ውስጣቸው ጥሩ አይደለም። ሁላቸውም ውስጣቸውን እንግዲህ ተረብሸዋል። ሀይሚ በተለይ በጣም ሴት ልጅ ስለሆነች በጣም ተጎድታለች። አሁን እሱን ነገር ደግሞ እዛ ቀን መቼ ለታ ነው አይታችኋት? ትናንት ላይ የተለቀቀ ቪዲዮን አምሳለ የብሩኬና የሀይሚዬ ፎቶ እቤቱ እንትን እያለው እየሰቀለው እንዳለ ለቃቅማ አወረደችው። ከዛ እሱን አውርዳ የሀይሚዬን ልብስ ሻንጣ ውስጥ ከታ እየጠበቀቻት ነበረ። ከዛው ልትሄድ ማለት ነው። ከዛ ማን ይምጣ ብሩኬ መጣ። ይሄ ሻንጣ የማን ነው? ምን አድርገሽ ነው ሲላት የሀይሚዬ ነው ልብሷን አልፈልግም ብላ ልትሄድ ስለሆነ በቃ ትውጣ ብላ ሳለችው። ፎቶዎቹስ ለምንድን ነው ያወራሽው አላት። በቃ አያስፈልግም የእናንተ ፎቶ ከእንግዲህ አያስፈልግም ያንተ ብቻ ቢሆን ጥሩ ነው እሷ ፎቶ ስላለው አያስፈልግም አለች። ከዛ ብሩኬ በጣም ተናደው ተይ አንቺ ልጅ ከህይወታችን ውጪ ብዬ ስንቴ ብዬሻለሁ። አንቺ ግን ልትሰሚኝ አልቻልሽም። አሁን ግን እውነቴ ነው ምልሽ እኔ ብሎ ያጠፋሻለሁ ብሎ እንግዲህ ጉሮሮዋን ይዟት አንቋት ነበረ። እሷ ግን ምንም መስለው አንታያትም። እባክህ ልቀቀኝ አትያዘኝ አለችው። እርጉዝ ነሽ ብዬ ሳጨማልቅሽ ጭራሽ ባሰብሽ እንዴ አላት። እባክህ አንተ ደግሞ እርጉዝ ያልክ አታስፈራኝ አለችው። እዛ ጊዜ ማለት ነው። አሁን በዛ ጊዜ መጣ ሀይሚዬና ብሩኬ በጣም ጥሩ አይደለም። ውስጣቸው በጣም ተጎድቷል ማለት ነው። የማንም ነግሮ ሊናገሩም አልቻለም። ያው ጋሼም ያውቃሉ፣ ሙሽትም ታውቃለች ይሄ ነገር፣ ወንድሞቹም ሁላቸውም ያውቃሉ። ማንም አያውቅም ተብሎ የሚባል ነገር የለም። ግን ያውቃሉ። ያው የጊዜው ሀይሚና ብሩኬ ውስጣቸው እንትን አይልም። እላያቸው ቢስቅም ውስጣቸው በጣም ደምተዋል ማለት ነው። እንግዲህ ሀይሚዬ ተራዋን እሷም ልብሱን ሻንጣ ውስጥ ከታ የብሩኬን ልብስ ሂድ ያለህበት አምሳለ የተከራየላት ቤት ይዘህ ሂድ እኔ ጋር ልትኖር አልፈልግም አለች። ብሩኬ እቤት ሲገባ በሩ ላይ ሲያይ ሻንጣውን ተዘጋጅቶ ሲያይ ደነገጠ። ምንድነው ይሄ ሻንጣ ሲላት ያንተ ሻንጣ ነው አታስፈልግም ከእንግዲህ ይዘህ ውጣ ልትነካኝም አልፈልግም እንዳትነካኝ ባንተ እጅ እኔ ምነካ ሰው አይደለሁም አለችው። ሀይሚ ሰላም በይኝ ሲላት አልልህም ሰላምም አልልህም አለችው።
ከዛ በኋላ ገባ ቱፋሁን በላ እንትን በላና ቱፋ ማለት ነው። ምንድን ነው የሚባለው በኢትዮጵያ? ከዛ ውሃውን ግጥም አድርጎ ጠጣና ሀልሚ ብሎ ሊያናግራትም ሊያስቃትም ፈልጎ ነበረ። እሷ ግን ልትስቅም ልትናገርለትም አልቻለችም። ምክንያቱም በአምሳለ ልቧ ስለደማ አሁን ከብሩኬ ጋር በደንብ ፊት ለፊት ቁጭ ብላ ልታወራ በምንም አይነት ፍቃደኛ አይደለችም እራሷ ማለት ነው። ሀልሚስ ለምንስ ይሄ ሻንጣ ለምን እንደዚህ ያደረገች የሚባል ነገር ይኖራል። እሱ ለምን መሰላችሁ ያደረገችው? በቃ ታምሳለ አስረግዘሃታል፣ ስተህ መውጣት አይቻልም፣ መካድም አይቻልም። እሷ ጋር እቃህን ይዘህና ሂድ። እኔ እዚህ ቤት እስካሁን እኔ ነኝ ያለሁበት፣ እኔን የሚመለከተው አንተን አይመለከትህም አለችው። ከዛ እሱ ደግሞ በገዛ ቤቴ ወይ ስለ ሄደ ገዛ ቤትህ እዛ ነው እቃህን ይዘህ ሂድ ብላ እንግዲህ ሻንጣው ላይ አጠራቀመችለት። ከዛ እሱ እኔ አልወጣም ብሞትም አልወጣም ለየት ልሄድ ነው የምወጣልሽ አልወጣም አላት። ትወጣታለህ አለበዛ ፖሊስ ነው የምደውለው ፖሊስ ይዤ ነው የማመጣብህ ቀጥ ብለህ ትወጣለህ አለችው። እሷም ሀልሚዬ ማለት ነው። ብሩኬ ግን ይሄን ነገር አላሰበውም ነበረ። ከዛ እንዲህ ሲላት ኧረ ተይ ብሎ ለማነጋገርም ተይ ሀልሚዬ ተይ ብሎ ተይ እንደዚህ አትሁኚ ቢላትም ምንም ልትናገርም አልቻለችም። ሀልሚዬ ያው ውስጧን በጣም ተጎድቷል። የምትወዱት ሰው ትንሽ ነገር ስታገኙበት የሆነ ውስጣችሁ የሚነካችሁ ነገር አለ ማለት ነው። ብሩኬ እንደዚህ አይነት ነገር ያረጋል ተብሎ እንኳን ሀልሚዬ ተመልካችም ማንም ሰው አያምንም ነበረ። እሱ ግን በተኋላ ሄደ እንትን እያለ ሳያቅ እንትኗ አብሮ እያሉ እሱ ግን እየሄደ ከኋላ እየሄደ ሌላ ሴት እንግዲህ እንደዚህ አድርጎ አስረግዞ ተወ። እኔ ግን አምሳለ እርጉዝ ትሁን አትሁን ምኑ የተረጋገጠ ነገር አለ? ምንስ ማን እንዳያወቀ ነገር አለ? በውስጧ ስፖንጅ ይሁንስ ጨርቅ ይሁንስ ማን የሚያውቀው ነገር አለ? እኔ እኮ ሀልሚ ከፍተሽ ያት ሆዷን ነክተሽ እዩ ብዬ ስንቴ ሜሴጅ ጽፌልሽ ነበረ። ልትሰሚው ግን አንቻልሽም፣ ልታነቢው አንቻልሽም ማለት ነው። አሁንም እቺ ልጅ እርጉዝ ናት አይደለችም በሚለው ምክንያት መፈተሽና መመርመር አለባት ማለት ነው። እንግዲህ ብሩኬ ተጨናንቀዋል። እኔ ያላሰብኩት ነገር ምን ገጠመኝ፣ ያላሰብኩት ነገር ምን መጣብኝ ብሎ ብሩኬ ጠዋትና ማታ እያሰረሰረ ነው። ኪሎውን ራሱ ቀንሰዋል። የበፊት እሱ አይደለም። መልኩም ራሱ ተቀይረዋል። ፀጉሩም ጨብረሬ ሆነዋል ማለት ነው። እንግዲህ አንዳንዴ ያላሰባችሁ ነገር የምትወዱ ሰው ላይ ነው ያላሰባችሁ ነገር የሚመጣው። ሀልሚና ብሩኬ በጣም ነው የሚዋደዱት፣ በጣም ነው የሚፋቀሩት። እነሱ እንግዲህ ለማለያየት ሰው የማያደርገው እጥረት የማይሰሩት ነገር የለም። ግን አይሳካላቸውም። ሁለቱም መቼም አይለያዩም። ሁለቱም አንድ ላይ ናቸው። ግን በጣም ይደብራል። የሰው ጓደኛ ሰው መንጠቅ፣ የሰው ሚስት ሰው መንጠቅ፣ የሰው ባል ሰው መንጠቅ በጣም 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 ሀራም ነው። በጣም የሚያስጠላ ነው ማለት ነው። እሱ ግን አልገባው መሰለኝ ምንም ሊረዳም አልቻለም። በቃ አላቅም ብቻ የሆነ ምን እንዳረገችው አምሳለ ምን እንደቀባችው አናቅም። አሁን ደግሞ ዩቱበሮች ላይ እንደዚህ ጠንቋዮች እንደዚህ እየሰሩ አይነት መጡ አሉ። እንግዲህ አምሳለ ብሩኬ ምን አድርጋበት እንደሆነ አላቅም። እንግዲህ ሀልሚዬ ውጣ ብላው እንግዲህ ልብሱን አዘጋጅታ ነበረ። ብሩኬ ግን ሊወጣ ፈቃደኛ አይደለም። ሀልሚዬም ልትሄድ አይፈልግም። ማንም ሰው ሊወጣ አይፈልግም። ምክንያቱም ሀልሚዬ ምንም ቢሆን አብሮ እያሳለፉት አብሮ ብዙ ነገር አሳልፈዋል ማለት ነው። ግን ሊለያዩ ማንም አይፈልግም ማለት ነው። ሰው ዝም ብሎ ነው ጉራውን የሚያወራው። ሰው ዝም ብሎ ነው በውስጥ ገብቶ የሚበጠብጣቸው ማለት ነው። ግን ይሄ ነገር ጥሩ ይመስላችኋል? እናንተ የሰው ባልና የሰው ሚስት ገብታችሁ የምትበጠብጡት ማለት ነው። እዛም ቀንም እንደዚህ እንግዲህ ሀልሚን ለማሳመን ነው መሰለኝ ሴትም ይዞባት መጥቶ ነበረ። ሴት ይዞባት መጥቶ በጣም ያው እሷ ምንም መስለው አልታያትም። እሱ ግን እሷን ለመፈተሽ ነው መሰለኝ እንደዚህ አይነት ሴት ይዞ መጥቶባት ነበረ። ብሩኬ ድሮ ብሩኬ አይደለም እየተበላሸ መጣ። ነገሩ ላይ ተማን ውሎ ተማን አድሮ ማለት ነው። ዩቱበሮች ሁሉም እንዳለ ተበላሽቶ የለም ከአንድ ሁለት እናግባ ያሉ አይደለም እንዴ? አንዷ ጥሎ አንዷ ጋር የሄዱ አይደለም። አይፈረድብህም አንተም እንደ ጊዜው ነው የምትሆነው ማለት ነው። እንግዲህ ቤተሰብ የቤተሰብ
እንግዲህ እሱም ሊወጣ ሳይፈልግ እንግዲህ ሀይሚዬን እንግዲህ ቁጭ ባለችበት ግጥም አድርጎ ሳማት። ከዛ በጣም ደነገጠች፣ ብድግ አለች፣ ውጣልኝ አለች። ፖሊስ አመጣለሁ አለችው። አምጪ የፈለግሽው ነገር እኔን ታሳስሪ ከፈለሽ አሳስሪኝ አምጪ ፖሊስ አለችው። አመጣለሁ አመጣለሁ እንዴ ግጥም አድርጌ ነው የማመጣው አለችው። ከዛ እንግዲህ አንተ ውጣ አልወጣም፣ አንቺ ውጪ አልወጣም። ግን ብሩኬ ሀይሚዬ ልትወጣ በፍጹም ፍቃደኛ አይደለም፣ ልትወጣ አልፈለገም። እሱ አንቺ ከምትወጪ እኔ ብወጣ ይሻለኛል አለ። ግን ደስ የሚል ነገር ቤታቸው ውስጥ ሁለታቸውም ጭቅጭቅ ቤታቸው ውስጥ ነው። አንዳንድ ቤት ይከራያሉ ብዙዎቹ አንድ ሆኖ ጓደኛ ማሞች ሆኖ ስለሚከራዩ እንደዚህ ሲጨቃጨቁ የሆነ ነገር ሲባል ብዙ ሰው የሚሰማ ሰው ይኖራል። አከራይም ይኖራል፣ ተከራይም ይኖራል፣ ልጆችም ያላቸው ይኖራል። ግን ይሄ ግን ብሩኬ በጣም ጎበዝ ጀግና ነህ። በራስ ቤት ስለሆነ በጣም ደስ ብሎና አንተም ብለሃል ማለት ነው። ለምንናገረው ንግግር እንኳን የራሳችን ቤት ሆነ የሰው ቤት እንኳንም አልሆነም እንግዲህ ብሎ ሁለታቸውም ቤታቸው ውስጥ ስለሆነ ደስ ብሎታል። የዚህ እውነት ነው። ክራይ ቤት በጣም ከባድ ነው፣ በጣም ያስጠላል ማለት ነው። እና ብሩኬ እንግዲህ እንደምትመለስ እንግዲህ እርግጠኛ ነኝ። እኔ ሀይሚዬ እንግዲህ ሊከፋት አንፈልግም። ሀይሚዬ በጣም ጀግና ጎበዝ፣ ምንም መስሎ የማይታያት ጎበዝ ጠንካራ ሴት ናት። አንተ ግን እኔ እንጃ ምን አስነክታ ይሁን አምሳለ አሁንም የሆነ ነገር አድርጋ ነው እንጂ በጤና አይደለም ሁሌ እንዲህ እንዲህ የምትሆነው ማለት ነው። እንግዲህ ሀይሚዬ መቼም አይለያዩም እናንተ ናችሁ እንጂ ያልሆነ ውስጥ የምትገቡት ማለት ነው። እና ቤተሰብ የዛሬ ቪዲዮን እንግዲህ እንደምትወዱት ተስፋ አደርጋለሁ። ሀይሚዬ እንግዲህ ሳታስበው ብሩኬ ግጥም አድርጎ ስሟት ተናዳለች እላችኋለሁ። በቀጣዩ ደግሞ በአዲሱ ይዤላችሁ እስከ ስመጣ ድረስ መልካም ጊዜ መልካም ቀን ይላችሁ። ባይ ባይ።